ጌታቸው ረዳ በአልጀዚራ ከሰጡት ቃለ ምልልስ በተለየ መልኩ ስለ ብልጽግና መንግስት የተለየ ይዘት ያለው ቃለ ምልልስን ሰጡ። ጌታቸው በእንግሊዘኛና በአማርኛ ስለ ጠቅላይ ሚኒስትሩ ያወሩት ንግግር አስገራሚ ልዩነትን አምጥቷል። ኢትዮጵያ ውስጥ ያሉ ባንኮች እንደ ከዚህ ቀደሙ በቀላሉ ትርፍ የሚያጋብሱበት ጊዜ እያበቃ መሆኑ ተነገረ። በተቃራኒው ለቆጣቢዎች ጥሩ ጊዜ መጥቷልም እየተባለ ነው። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በፓርላማ ስለ ግብጽ ወቅታዊ የምስራቅ አፍሪካ ሁኔታ ቢጠየቁ ምላሽን ሳይሰጡ አለፉ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ሚኒስትር ጌታቸው ረዳ በአነጋጋሪ ቃለ ምልልሳቸው ቀጥለው አሁን ደግሞ ኤንቢሲ የተባለው የቴሌቪዥን ጣቢያ ላይ ተከስተዋል። አቶ ጌታቸው ረዳ በዚህኛው ቴሌቪዥን ቆይታቸው በአልጀዚራው ቆይታቸው ያበላሿቸውን ነገሮች ለማስተካከል የጣሩ ይመስላል። ጌታቸው በአልጀዚራው ቆይታቸው የብልጽግና መንግስት ባለስልጣናትን አስኮርፈው ነበር። በተለይ ለመህዲ ሐሰን ለተለያዩ ጉዳዮች መልስ የሰጡበት መንገድ ጠቅላይ ሚኒስትር አብይ አህመድን አጋልጦ የሰጠ እንደነበር ነው የብዙዎች ትዝብት። በአልጀዚራው ቆይታ ጌታቸው ረዳ ከሞላ ጎደል ራሳቸውን ተከላክለዋል ቢባልም ባለቃቸው ጠቅላይ ሚኒስትር አብይ ላይ የተነሱ እንጀላዎችን ሳይከላከሉ ቀርተዋል። በዚያ ቃለ ምልልስ ላይ ጠቅላይ ሚኒስትሩ ዘር ጭፍጨፋንና መሰል ፍረጃዎች እንዲያዝባቸው ያደረገ እንደሆነ በብዙዎች ሲነሳ ነበር። በዚህም በጌታቸው ረዳ ላይ እርምጃዎች ሊወሰዱ ይችላሉ የሚሉ ግምቶች ነበሩ። አሁን በኤንቢሲ ቆይታቸው እሳቸው እንደ ስህተት የቆጠሩትን ነገር ለማስተካከል የጣሩ ይመስላል። በዚሁ ኤንቢሲ ቆይታቸው ጌታቸው ጠቅላይ ሚኒስትር አብይ አህመድ ህወሓት እያለን በመልእክተኞቻቸው ልዩነቶቻችንን አቻችለን ብንቆይ የተሻለ ነው፣ ጦርነት ከተነሳ ግን ሻዕቢያ እድሉን ይጠቀማል፣ እኔ ደግሞ ይህንን መቆጣጠር አልችልም ብለውናል አሉ። ጥሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆሙ አልችልም፣ ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰደለከለ ሁላችንንም አግኝተዋል። እኔ ጋር እንዳሰርተን ቆይቶ ነው የተመለሰው፣ ግን የተቀበለው ሰው አልነበረ። ትክክለኛ ግምገማ ነበር። ትክክለኛ ግምገማ ነው። ምን እኮ ኦብቪየስ እኮ ነው። ነገር ግን ይሄ ጌታቸው ረዳ ንግግር በሰሜኑ ጦርነት ወቅት የሚሆን ከዚያ በኋላ ሲነገር ከነበረው የተለየ ነው። በወቅቱ ራሳቸው ጌታቸው ረዳን ጨምሮ የህወሓት አመራሮች የኤርትራ ጦር በሰሜኑ ጦርነት ወቅት ወደ ኢትዮጵያ ግዛት ገብቶ የተዋጋው በጠቅላይ ሚኒስትር አብይ አህመድ ጋባዥነት እንደሆነ ነው ሲናገሩ የነበሩት። በሌላ በኩል የኤርትራ ጦር ወደ ኢትዮጵያ ገብቶ መዋጋቱ በፌዴራል መንግስት በኩል እንደ ውለታ ነበር ሲቆጠርለት የነበረው። ሆኖም ጌታቸው ረዳ በዚሁ ቃለ ምልልስ ላይ ያሏቸው ጉዳዮች ከዚህ በእጅጉ የተለዩ ሆኗል። ጌታቸው ይቀጥሉና በትግራይ ላይ የተፈጸመውን ጭፍጨፋ በጣም ብዙ ለኤርትራ መንግስት ይሰጡና ቀሪውን ለፋኖና ሽፍታዎችም ጭምር አከፋፍለዋል። ሰፈር ሲቆጥር ይውላል። ስለዛ ጥናት ግን ብዙ አልተወራም። እንዲወራ ስላልፈለጉ ነው የቆጣው። እኔ አሁንም ሳይሆን ዶክመንቱን ይዞ ስለወጣው ኮፒ አለኝ ነው ያው ትንሽ ነገር እስቲ 76% of the crimes were committed specifically በኤርትራ ተፈጸሙ ይልና ከ24% assortment of ፋኖ አለ። ያልገባ እኮ የለም። ትግራይ ውስጥ እኮ እድል ገጠመኝ ያለ ማንኛውም ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ የነበረም ሳይቀር እኮ ነው ትግራይ ላይ ተረባለው የግል ሽፍታ። በዚህኛው ንግግራቸው ጌታቸው ረዳ በአልጀዚራ በእንግሊዘኛ ቃለ ምልልስ ሲሰጡ ካስያዙት ትርጉም በአማርኛ ሊያካክሱት ሞክረዋል። ከአልጀዚራውም ሳይሆን ያኔ ህወሓት እያሉ ካሉትም የተለየ ነገር ተናግረዋል። በተቻላቸው አቅም በሰሜኑ ጦርነት ትግራይ ላይ ከደረሱት ጭፍጨፋዎች ጠቅላይ ሚኒስትር አብይንም ሆነ የፌዴራል መንግስትን ነፃ ለማድረግ ወይንም ድርሻቸውን ለማሳነስ ጥረዋል። ጌታቸው ረዳ በዚሁ የኤንቢሲ ቴሌቪዥን ላይ የድሮዋን ትንታኔያቸውን በአዲስ መልክ አምጥተዋታል። ህወሓት ፋኖና ሻዕቢያ እንዴት አብረው ሊሰሩ ይችላሉ ሲሉም ቲፒኤልኤፍ ፋኖ በምን ስሌት ነው አንድ የምትሆነው? ኤግዛክትሊ የሚያግባባህ ነገር በቃ አብይን ከጣል ነው ችግር የለውም ከዛ በኋላ ይታያል ነው ይሁን። እኔ አሁን በሚያባንነኝ ነገር ማለት ነው እንደማይሳካ ቃል ነው፣ ግን እሱ አይደለም የሚያባንነኝ። በዚህ ኢሉዥን ምክንያት ትንሽም ቢሆን ጥይት ከተተኮሰ በዚህ ሬክለስነት ምክንያት ተጨማሪ ዋጋ የሚከፍል ወጣት ያለኝ መሆኑ ነው የሚያስጨንቀኝ አይደለም እንጂ በድሮ መንገድ ብሎ ምናምን ለነሱ ፕሮቴክሽን ሲባል ሰው ይሞታል። እሱን አልጠብቅም። ነቅቷል። ይህች የጌታቸው ረዳ ንግግር ወደ 2008 እና 2009 ዓመተ ምህረት ይመልሰናል። ያኔ ጌታቸው ረዳ ህወሓት ኢህአዴግ ናቸው። የመንግስት የኮሙኒኬሽን ሚኒስትርም ነበሩ። በወቅቱ መንግስት በአማራና ኦሮሚያ ክልል ተከታታይና ከባባር ተቃውሞዎች እየገጠሙት ስለነበር ጌታቸውም እንደ ኮሙኒኬሽን ሚኒስትርነታቸው በየጊዜው ወደ ሚዲያ እየቀረቡ ማብራሪያን ይሰጣሉ። ሬዲዮ ፋና ላይ በአንዱ ጊዜ ማብራሪያን ሲሰጡ እልም ያለ ጠቅላይና ትምክተኛ እንዴት ሀገር ገነጥላለሁ ከሚል ጠባብ ጋር ሊያብር ቻለ? ይሄ እኛ ያልሰራነው ስራ
ስላለ ነው ሲሉ አማራና ኦሮሞ እንዴት በአንድ ያብረው መንግስትን ሊቃወሙ ቻሉ የሚለው ንግግራቸው በብዙዎች ዘንድ የሚታወስ ነው። የብሔር ብሔረሰቦች መብት በሚገባው ደረጃ ስላልተረጋገጠ መገንጠል ነው አማራጭ የሚል ሁሉንም ወክሮ ህዝብን ግን አሳትፎ ትግል ማድረግ አቅቶት መጨረሻ ወደ ሽብር ስራ ላይ የተሰማራ ስብስብ ኢትዮጵያ ኩራቷ መሰረቷ የሆነው አንድነቷ ብሔር ብሔረሰብ በሚል ቋንቋ ተበላሽቶ አደጋ ላይ ወድቃለች ከሚል የለየለት ጠቅላይ ትምክህተኛ ጋር አብረው እንዴት ነው አንድ አቋም የሚያራምዱት? ስርዓቱ ራሱ ኃላፊነት መውሰድ ያለበት እኔም እንደ ስርዓቱ አካል ኃላፊነት መውሰድ ያለበት ነገር አለ። ምንድነው እሱ ላይ በሚገባው ደረጃ ህዝብ አንቅሮ እንዲተፋቸው የሚያደርግ ስራ መስራት ላይ ውሱንነት ነበር። ዛሬ እሳቸው ከህወሓት ሲወጡ ደግሞ የህወሓት የፋኖና የሻቢያን ጥምረት በተመሳሳይ ገልጸውታል። የሚገርመው ያኔም የአማራና ኦሮሞ ጥምረትን ሲያብጠለጥሉም ዛሬም የሻቢያ ህወሓትና ትግራይ ጥምረትን ሲተቹ ከያኔው የሬዲዮ ፋና ካሁኑ የኤንቢሲ ተመሳሳይ ጠያቂ ብሩክ ከበደ ጋር ነው። ኢትዮጵያ ውስጥ ያሉ ባንኮች እንደ ከዚህ ቀደሙ በቀላሉ ትርፍን የሚያጋብሱበት ጊዜ እያበቃ መሆኑ ተነገረ። ይህም የኢትዮጵያን የገንዘብ ፖሊሲ ኮሚቴን ምክረ ሐሳብን ተከትሎ የኢትዮጵያ ብሔራዊ ባንክ ያሳለፈውን ውሳኔ መነሻ ያደረገ ነው ተብሏል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ያቀረበለትን ምክረ ሐሳብ ተቀብሎ ከዚህ በኋላ በባንኮች የአስቀማጮች ዝቅተኛ የወለድ ምጣኔ እንዲነሳ ውሳኔን አሳልፏል። እስከዛሬ ድረስ ንግድ ባንኮች ለገንዘብ አስቀማጮቻቸው ዝቅተኛ የሚከፍሉት የወለድ ምጣኔ 7 በመቶ ነበር። ይህም በብሔራዊ ባንክ የተደነገገ ሲሆን በየጊዜው እያደገም የመጣ ነው። ዝቅተኛ የአስቀማጮች ወለድ 7 በመቶ የሆነው በ2010 ዓ.ም ጥቅምት ላይ ሲሆን ከዛ በፊት 5 በመቶ ነበር። ካሁን በኋላም ይህ ዝቅተኛ የወለድ ምጣኔ እንዲነሳ ተደርጎ የወለድ ምጣኔ በባንኮችና በደንበኞቻቸው ድርድር እንዲወሰን ተደርጓል። ይህም ለኢትዮጵያ የፋይናንስ ኢንዱስትሪ በታሪክ አዲስ የሆነና ለረጅም ጊዜ ሲጠበቅ የቆየ እንደነበር የፋይናንስ ዘርፍ ሙያተኞች ተናግረዋል። የቆጣቢዎች ዝቅተኛ የወለድ ምጣኔ በገበያ ማለትም በደንበኞችና በባንኮች ድርድር ይወሰን መባሉ አሁን ባለው የኢትዮጵያ ባንኮች ሁኔታ ብዙውን የገንዘብ አስቀማጮች የመጥቀም ዕድል አለው ሲሉ የሚተነትኑ አሉ። ኢትዮጵያ ውስጥ ገንዘባቸውን ባንኮች ውስጥ የሚያስቀምጡ ደንበኞች ገንዘባቸውን እየከሰሩ እንደሚያስቀምጡ ይታመናል። ምክንያቱም ገንዘባቸውን ላስቀመጡበት የሚከፈላቸው ወለድ ኪሳራ ስላለው ነው። ኪሳራ የሆነበት ምክንያት የባንክ አስቀማጮች በወለድ አተረፉ የሚባለው የሚከፈላቸው ወለድ ከሀገሪቱ የዋጋ ንረት አንጻር የበለጠ እንደሆነ ነው። ኢትዮጵያ ውስጥ ግን ላለፉት ዓመታትም ሆነ አሁን የወለድ ምጣኔ ከዋጋ ንረት በልጦ አያውቅም። እንደውም በእጅጉ አንሶ እንጂ። ከጥቂት ጊዜያት በፊት እንኳን የዋጋ ንረት 38 በመቶ ደርሶ ነበር። የወለድ ምጣኔ ግን 7 በመቶ ላይ ነበር። ስለዚህም በዚህ ወቅት በባንኮች ገንዘብ ያለው ሰው የወለድ ምጣኔውና የዋጋ ንረቱ ሲቀናነስ ከእያንዳንዱ 100 ብር ላይ 31 ብር እየከሰረ ነው ባንክ ገንዘቡን የሚያስቀምጠው። ይህ ማለት 100 ብር ያስቀመጠ 31 ብሩን በዋጋ ንረት እያጣ 69 ብር ነው የሚኖረው ማለት ነው። በቅርቡ መንግስት ያወጣውን 10.9 በመቶ የዋጋ ንረት መረጃን እንመን እንኳን ቢባል ይህም ከወለድ ምጣኔው ስለሚበልጥ አስቀማጮች ከእያንዳንዱ 100 ብራቸው ውስጥ በዋጋ ንረት ሳቢያ 4 ብርን እየከሰሩ ነው። በቅርቡ መንግስት ያወጣውን 10.9 በመቶ የዋጋ ንረት መረጃን እንመን እንኳን ብንል ይህም ከወለድ ምጣኔው ስለሚበልጥ አስቀማጮች ከእያንዳንዱ 100 ብራቸው ውስጥ በዋጋ ንረት ሳቢያ 4 ብርን እየከሰሩ ነው ባንክ ውስጥ ገንዘባቸውን የሚያስቀምጡት። አሁን የወለድ ምጣኔ ለገበያ መለቀቁ በርካታ ባንኮች የቁጠባ ገንዘብ ችግር በእጅጉ ስላለባቸው ደንበኞቻቸውን በወለድ ምጣኔ ለመሳብ መወዳደራቸው ስለማይቀር የባንክ ገንዘብ አስቀማጮችን በተወሰነ መልኩ ሊጠቅም ይችላል። ይህም በተወሰነ መልኩ ወደ ዋጋ ንረት የተጠጋ የወለድ ምጣኔን ለአስቀማጮች እንዲያቀርቡ ባንኮችን ማስገደዱ አይቀርም፣ ምክንያቱም ውድድር ስለሚኖር። ነገር ግን የዋጋ ንረት እንደ ከዚህ ቀደሙ 40 በመቶ ድረስ የሚያድግ ከሆነ ባንኮች እዛ ድረስ የወለድ ምጣኔን ማስተካከል አይችሉም። ቢሆንም ግን አሁን ከሚሰጡት የተሻለ ወለድን ለአስቀማጮቻቸው ማሰባቸው አይቀርም። እጅግ ከተወሰኑ ማበረታቻዎች ውጪ ባንኮች እስካሁን ባለው ሁኔታ ጥሩ የሚባል ወለድን እያቀረቡ ያሉት ለጊዜ ገደብ አስቀማጮች ነው። የኢትዮጵያ ባንኮች ብዙ ጊዜ የገንዘብ ችግር ስለሚገጥማቸው ለጊዜ ገደብ አስቀማጮች በርካታ ወለድን የሚያስቡት። የጊዜ ገንዘብ አስቀማጮች ገንዘባቸውን እንደ ሁኔታው ረዘም ላለ ጊዜ ከባንኮች ላለማውጣት እንደ ሁኔታው ወለዱን ብቻ እንዲያወጡ የሚስማሙበት ነው። በዚህ ስልት ለሚያስቀምጡ ደንበኞች ባንኮች እስከ 20 በመቶ ድረስ ከፍተኛ ወለድን እያሰቡ ነው ያሉት። አሁን አነስተኛ ወለድ ምጣኔም ለገበያ መተው ለሌሎች በርካታ ደንበኞችም በወለድ የመደራደርን መጠነኛ አቅምን ይሰጣል። ነገር ግን ለአስቀማጮች የሚከፈል ወለድ ከፍ እያለ በመጣ ቁጥር ባንኮች ለሚያበድሩት የሚጠይቁትም ወለድ ከፍ በማድረግ ብድርን ሊያስወድድ ይችላል። ስለዚህ ባንኮች በማበደሪያ ወለድ መናርም ሳቢያም ችግር ውስጥ እንዳይገቡ ትርፋቸው ላይ ተጽዕኖ መውደቁ አይቀርም። የሆነ ሆኖ ዝቅተኛ የወለድ ምጣኔ ለገበያ መተው
እየተዉ ባንኮች በማበደሪያና በማስቀመጫ መካከል የተራራቀ ወለድን በመጣል ከፍተኛ ትርፍን ሲያጋብሱ የነበረበትን ጊዜ ወደ ማብቂያው ያመጣው ይመስላል። በርካታ ባንኮች ለብዙ ደንበኞቻቸው ገንዘብ ማስቀመጫን 7 በመቶ እየከፈሉ እነሱ ግን ገንዘቡን በ15 እና በ20 በመቶ ሲያበድሩት ነበር። ይህን አራጣና ሀብትን ከድሃ ወደ የተወሰኑ ግለሰቦች የማዘዋወር ድርጊት ሲሉ የሚጠሩት አሉ። አዲሱ የወለድ ተመን አሰራር ግን በምትኩ ተወዳዳሪ የወለድ ምጣኔን ለገበያው ሊያመጣ ይችላል። ባንኮች በቂ ገንዘብ ያገኙና ከፍተኛ የኢኮኖሚ መውረድ በሀገሪቱ ያጋጠመ ወቅት ግን ዝቅተኛ የወለድ ምጣኔ የዛኑ ያክል መውረዱ አይቀርም። ምክንያቱም ባንኮች ያስቀመጡትን ብር አበድረው ወለድ ሰብስበው ካላተረፉ ለአስቀማጭ ብቻ ወለድ እየከፈሉ መቆየት ኪሳራ ውስጥ ሊከታቸው ይችላል። የሆነ ሆኖ ግን ብሔራዊ ባንኩ የወሰነው ውሳኔ ለኢትዮጵያ ፋይናንስ ዘርፍ በአይነቱ አዲስ የሚባልና ታሪካዊ ሊሆን እንደሚችል ይታሰባል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዛሬ ማብራሪያ ለመስጠት በተገኙበት የፓርላማ ውሎ ሲጠበቅ የነበረውን ቀጠናዊ ጉዳይ ሳያነሱ አለፉ። ሚኒስትሩ ምንም እንኳን ወቅታዊውንና በቀጥታ ኢትዮጵያን ኢላማ ስላደረገው የግብጽ ኤርትራና ጅቡቲ እንቅስቃሴ ቢጠየቁም ሾላ በድፍን አይነት ምላሽ በመስጠት አልፈውታል። ጥያቄውን ያነሱት ከተቃዋሚ ፓርቲ የተወከሉ የምክር ቤቱ አባል ሲሆኑ አባሉ ግብጽ ኢትዮጵያ የምታለማቸው የኤርትራና ጅቡቲ ወደቦችን ለማልማትና ለወታደራዊ አገልግሎት ሁሉ ለመጠቀም አቅዳ ከስምምነት ደርሳለች። ኢትዮጵያ ከሚዲያ ወሬ ባለፈ መቼ ነው የወደብ ባለቤት የምትሆነው በማለት እስከ መቼ የበይ ተመልካች እንሆናለን ሲሉ ጠይቀዋል። የሚኒስቴር መስሪያ ቤቱ ካቢኔ በዚህ ጉዳይ ላይ ምን እየመከረ ነው ሲሉ ጥያቄ አንስተዋል የምክር ቤቱ አባል። ሆኖም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የወደብ ጥያቄዎችን ስትራቴጂያዊና የረዥም ጊዜ አቅምን ታሳቢ ያደረገ ነው ብቻ በማለት ባለፉት ጊዜያት መነጋገር የነበረውንና በኢትዮጵያ በኩል ያለው ምላሽ በከፍተኛ ጉጉት ሲጠበቅ የነበረውን ጉዳይ አድበስብሰው አልፈውታል። ቀጠናው ሀያላን ሀገራት ብሔራዊ ጥቅማቸውን ለማስጠበቅ የሚሻኮቱበት ነው። ኢትዮጵያም ብሔራዊ ጥቅሟን ባስጠበቀ መልኩ ዲፕሎማሲያዊ ስራዎችን በማከናወን ላይ ትገኛለች ብለዋል። የባህር በር ጥያቄው መልስ እንዲያገኝ የረዥም ዓመታት ስትራቴጂያዊ እቅድን ባገናዘበ መልኩ እየተሰራ መሆኑን ገልጸው የኢትዮጵያን አጀንዳ ለዓለም አቀፉ ማህበረሰብ የማስገንዘብ ስራዎች መሰራቱንም ጠቅሰዋል። በመሆኑም ይህንን ሀገራዊ ጉዳይ የጋራ አጀንዳ አድርጎ በማስቀጠል በተገኘው አጋጣሚ ሁሉ ጥያቄውን ማስተዋወቅ ይገባል ብለዋል። ጌዲዮን በማብራሪያቸው ከተጠባቂው የቀጠናው አጀንዳ ይልቅ በመዲናዋ ተደርገው ስለነበሩ ዓለም አቀፍ ጉባኤዎች ለማስረዳት ረዥም ሰዓትን ወስደዋል። ከኢትዮ ፍሮንት የዛሬ ጉዳያችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ